ከዚህ በፊት የነበረውን የሐረግን ታሪክ ታስታውሱታላችሁ። እኔም በጣም ብዙ የተወቀስኩበት ብዙ የተከሰስኩበት ደግሞም ትልቅ ስራ ሰርቼበታለሁ ብዬ የማምንበት ታሪክ ነው። በዚህ ጉዳይ ላይ አንድ ሰው ደወለልኝ። ኬት እንደደወለልኝ ለምን እንደደወለልኝ በእውነት አላወኩኝም። ግን ከኛ የቢሮ ሰዎች ጋራ ከዳይሬክተሮቹ ጋራ አውርቶ ተነጋግሮ ደውለውልኝ ላገኘውና ላዋራው ወደሱ በሜል ላይ ይገኛለሁ። ለምን ደወለልኝ የሚለው የመጀመሪያ መሰረታዊ ጥያቄ ነውና በእርግጥ ለምን እንደደወለልኝ አብራችሁ ተከታተሉኝ። እንሂድ። ገባ ሰላም እንዴት ነው? ሰላም ነው። ገባ ይሰው እንዴት ናችሁ? ደህና ነው ወይ? ሁሉ ሰላም እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። የአብ ጸጋ ልክ ነኝ? በትክክል ልክ ነኝ። የአብ ስራ እያልኩ ነበር ስጠራህ የነበረው። ያው ነው የአብ ጸጋ ያው ነው። እንግዲህ እንኳን ደህና መጣ። እንኳን ደህና መጀመሪያ ማወቅ የፈለኩትኝ ሐረግን በምን ምክንያት ልታገኛት ወይም እንድንጠይቃት እንድናወራት እና እንድናገኛት ለምን እንደፈለግ አውራኝና ለተመልካቾቻችንም ግልጽ እናድርግና ከዛ እንግዲህ ወደ ሐረግ ቤት ምን ሄድ ይሆናል። ኦፍ ኮርስ ተስማምተናል። ለነሄድ ሐረግን ልንጎበኛ ተስማምተናልና እስቲ ግን በደንብ ግልጽ አድርግልኝ ለተመልካቾቼ። እሺ እንዳልክ በጣም አመሰግናለሁ። በስልክም እንዳወራ ነው ያው አንተም ያለውን ነገር እንደነገርከኝና እንደተረዳሁት ከሆነ እኛም ደግሞ በተወሰነ መልኩ ፕሮግራሞቹን አይተናቸው ነበር። የሐረግን ፕሮግራም አይተዋል? የቶባው በተወሰነ መልኩ አይተናል። በተወሰነ እኔ እኮ በብዙ ነው የተቀጠቀጥኩበት። አዎ ወርደውብኛል። ለመጀመሪያ ጊዜ ይሄን ያክል ሺህ ሰው እኔ ላይ ሲቃወም ያየሁትኝ በዚህ ታሪክ ነውና ምንድን ያጠፋሁት በግራ እስከሚገባኝ ድረስ ልጅቷን ድጋሚ አግኝቼ እስከማወራ እስከማናገራ ድረስ የእውነት በጣም ብዙ ጊዜ ብዙ ነገር የደረሰብኝ ታሪክ ነውና ለማንኛውም ግን እስኪ ንገረኝ፣ በልብ ውስጥ ያለውን ነገር ንገረኝ፣ እናውራበት። ዛሬ ሐረግን ለመጎብኘት ያሰብነው ትልቁ ምክንያት እኛ የእናቶች ቀን ነው። ሐረግን ዳንድ እናት ለመጠየቅ ነው የመጣ ነው። ከዛም ደግሞ በተጨማሪ ታሪኳንም ስናይ በጣም ብዙ ነገሮችን ስለተማረን ከሷ ህይወት ብዙ ስል ጥንካሬን፣ ብርታትን፣ እምነትን ብዙ ማለት ይቻላል ብዙ ነገሮች ተምረናል። ለዛም አለንልሽ ለማለት ያለችበትንም ሁኔታ ለማየት ለመጠየቅ ነው። ምንም እንኳን ይሄ ፕሮግራም ሲተላለፍ ቢዘገይም የተቀረጸው ግን የእናቶች ቀን ስለሆነ በመላው ዓለም ለምትገኙ እናቶች እንኳን አደረሳችሁ